ሴሎች ግሩፕ በአግሪጌሽን ቲሹ ይፈጥራሉ። ቲሹ ኦርጋን ይፈጥራል። ኦርጋን ሲስተም ኦርጋኒዝም። ይሄን ሁልጊዜ የምናውቀው ሳይንስ ነው። ግን ታዲያ ሴል ባይኖር ቲሹ አይኖርም፣ ቲሹ ባይኖር ኦርጋን አይኖርም። የሁሉም ነገር መነሻ ሴል ነው። ኦኬ ሶ ሴል ኢዝ ዘ ቤዚክ ዩኒት ኦፍ ላይፍ ብለናል። ግን የመጀመሪያው ሴል ከየት መጣ? ሴሎች የሚፈጠሩት ከሴል ከሆነ ሮዶልፍ ቨርቺው ኦምኒሴሉላ ኢሴሉላ የሚል ሀሳብ አለው። the cells are come from pre-existing cells። ታዲያ ግን የመጀመሪያው ሴል ከየት ነው የመጣው? ይህ ሁሉ የምናየው አኒማልስ፣ ፕላንቶች፣ ማይክሮ ኦርጋኒዝምስ ዓለም ላይ የምናየው በሙሉ ህይወት የመጣው ከአንድ ሴል። እቺ አንድ ሴል እንዴት ሆና ነው የመጣችው? ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። ሰላም ሰላም፣ እንዴት ናችሁ? ይህ ተማሪ ቤት ነው። ዛሬ የኦሪጂን ኦፍ ላይፍ ቲዮሪ መካከል አንዱና ዋነኛው የሆነውን የባዮኬሚካል ኦሪጂን ኦፍ ላይፍ እናያለን። ባዮኬሚካል ቲዮሪ is the most acceptable theory in the science philosophers biochemical theories. So it proposed by the two scientists, the Alexander Oparin and John Haldane. So the Alexander Oparin is a Russian scientist and Alex is from the England. So ሁለቱ ሰዎች ባዮኬሚካል ቲዮሪ እንዴት እንደመጣ ያስቀምጣሉ። በሌላ አነጋገር የባዮጄኔሲስ ቲዮሪ ቢባል የባዮጄኔሲስ በመባል ይታወቃል። ኮንፊውዝ እንዳትሆኑ። ኤባዮጄኔሲስ ማለት ባዮኬሚካል ቲዮሪ ነው። አክቹዋሊ ኤባዮጄኔሲስ ስፖንታኒየስ ጄኔሬሽንም ሊሆን ይችላል። ኤባዮጄኔሲስ ሚንስ the living things are come from non-living things የሚል ሀሳብ የያዘ ነው። ግን አመጣጡ ነው ህይወት ያለው ነገር ህይወት ከሌላቸው ነገሮች መጥቷል ስንል ግን በባዮኬሚካል ቲዮሪ በኬሚካል ሪያክሽኖች መጥቷል የሚል ነው። የስፖንታኒየስ ጄኔሬሽን ግን ስፖንታኒየስ ክሪኤሽን ስፖንታኒየስሊ የተገኘ ነው የሚለው። ሶ የመጀመሪያዋ ሴል የመጣችው በባዮጄኔሲስ ፕሮሰስ ነው፣ በኬሚካል ሪያክሽን ነው። የተለያዩ ኬሚካል ሪያክሽኖች የመጀመሪያውን ሴል ፈጥሮታል። ፕሪሞዳል ሶፕ የምንለው በዚህ ፕሮሰስ መጥቷል ማለት ነው። ሶ ባዮኬሚካል ቲዮሪ ለዚህ መሰረት የጣሉት ሰዎች እነዚህ ሁለት ሰዎች ናቸው፣ አሌክሳንደር ኦፓሪን and ጆን ሃልዴን። So they stated that organic molecules could be formed from a biogenesis material with the help of the external forces like the ultraviolet light. This is found in primitive atmosphere. So primitive atmosphere ላይ ያለውን ኮንዲሽን አሲዩም በማድረግ የተሰራ ቲዮሪ ነው ማለት ነው። So in general, the biochemical theory describes the living, non-living things, the non-living things can give rise to living things. This happens in different chemical reactions. So የመጀመሪያው ሴል የመጣው በኬሚካል ሪያክሽኖች ነው የሚል ነው ባዮኬሚካል ቲዮሪ። So the Alexander Oparin and John Haldane እነዚህ ሁለቱ ይህንን ሀሳብ መጀመሪያ ዲዛይን ያደረጉ ሰዎች ናቸው። ሁለቱም ተመሳሳይ ኮንተንት ያለው ኢንቨስቲጌሽን ነበራቸው። ኦኬ ሶ በዚህ ሀሳብ ምንድን ነው የነሱ ሀሳብ? ፕሪሚቲቭ አትሞስፌር ላይ የነበሩ ጋዞች ነበሩ፣ ዲፍረንት ጋዝስ ኢን ዲ አትሞስፌር like the hydrogen, the methane gases, and also in primitive atmosphere there is low oxygen. በጣም አነስተኛ ኦክሲጅን ነበረ፣ አልትራቫዮሌት ላይት ነበረ ፕሪሚቲቭ አትሞስፌር ላይ እነዚህ ነገሮች ነበሩ። ሶ እነዚህ ጋዞች ምን መፍጠር ችለዋል ማለት ነው? በኬሚካል ሪያክሽኑን ፋሲሊቴት ያደረገው የአልትራቫዮሌት ላይት ነው። በዚህ ላይትን እንደ ኤክስተርናል ፎርስ በመጠቀም ጋዞች ተዋህደው ምን ፈጥረዋል ማለት ነው? ሲምፕል organic compounds. So the simple organic compounds they are synthesized by the gases through the external force or by using the UV lights. በዚህ ጨረር አማካኝነት ጋዞቹ ተዋህደው
እነዚህን ሲምፕል ኦርጋኒክ ኮምፓውንድ አምጥተዋቸዋል። እነዚህ ሲምፕል ኦርጋኒክ ኮምፓውንድ ለምሳሌ እነ አሞኒያ ሊሆን ይችላል። አሞኒያ or amino acids and other essential molecules like the urea እነዚህ ይህንን ፈጥሯል ማለት ነው። simple other sugars. So simple organic compound ከተፈጠሩ በኋላ እነዚህ simple organic compounds again in different processes and reactions the simple organic compounds are generated the complex organic compounds ኮምፕሌክስ ኦርጋኒክ ኮምፓውንዶችን ሰርተዋቸዋል ማለት ነው። እነዚህ the complex organic compounds like the protein and different organic acids and large molecules like DNA or RNA or the other essential materials that can build up the cell. So cell ሊሰራበት የሚችለው መሰረታዊ ኦርጋኒክ ሞለኪውሎች ተሰርተዋል። ፕሮቲን፣ የተለያዩ ካርቦሃይድሬቶች ከኮምፕሌክስ ኦርጋኒክ ሞለኪውሎች ተፈጥረዋል። ሰው በዚህ ፕሮሰስ የመጀመሪያው ሴል ተፈጠረ ማለት ነው። ሶ በአጠቃላይ ባዮኬሚካል ቲዮሪ የሚያስረዳው የጋዞች ተዋህደው በዩቪ ላይት ሲምፕል ኦርጋኒክ ኮምፓውንድ ፈጥረዋል። ከዛ ኮምፕሌክስ ኦርጋኒክ ኮምፓውንድ፣ እነዚህ ደግሞ ሴሎችን ፕሮቲን ካለ ብዙ የሴል ስትራክቸር መሰራት ይችላል። ኒውክሊክ አሲድ ካለ ራይቦስ ሹገሮች ካሉ ዲኤንኤ መፈጠር ይችላል። ኒውክሊክ አሲድ ይኖራል። ሰው ዲኤንኤ ተፈጠረ ማለት ነው። የሴል ኦርጋኔሎች ተሰሩ ማለት ነው። አክቹዋሊ ፕሮካሪዮቲክ ሴሎች በጣም ሲምፕል ስለሆኑ እነሱ መፈጠር ችሏል። ሶ በዚህ ሀሳባቸው ግን የመጀመሪያው ሴል ወይም ላይፍ የነበረው በዋርም ኦሽን ውስጥ ነው ብለው ያስቀምጣሉ። the warm oceans. So the warm oceans they are a site for the synthesis of the first cell. የመጀመሪያው ሴል የተፈጠረው በዋርም ኦሽን ውስጥ ነው። These are heterotrophs. Heterotrophs are the first organisms ብለው ያስቀምጣሉ። So that decomposes different organic molecules. ወይም እነዚህ ኬሞ ኦርጋኖ ሄትሮትሮፕስ ምንላቸው ኦርጋኒክ ማተርን የተመገቡ ሰርቫይቭ ያደረጉ ኦርጋኒዝሞች እንዳሉ ይናገራሉ ማለት ነው። So this is the biochemical theory. So ይሄ ቲዮሬቲካል ሀሳባቸው የነዚህ የአሌክሳንደር ኦፓሪን እና የጆን ሃልዴንን ሀሳብ መሬት እንዲይዝ ያደረገው ወይም በተሻለ ኤክስፐሪመንት እንዲገለጥ ያደረገው ትልቅ ኤክስፐሪመንት ዲዛይን አድርጎ ያሳየን ስቴንሊ ሚለር ነው ማለት ነው። የስቴንሊ ሚለር ሀሳብ በብዛት ተቀባይነት ያገኘ ሀሳብ ነው። ሶ ምንድነው ስቴንሊ ሚለር የሰራው ማለት ነው? ስታንሊ ሚለር የሚለር ሀሳብ ምንድነው? ሚለር ይሄን ብቻውን አይደለም ከጓደኛው ጋር ነው የሰራው። ሶ ኤክስፐሪመንቱ ስም ምን ይባላል? ሚለር ዩሬ ኤክስፐሪመንት። ሶ አሌክሳንደር ኦፓሪን እና ጆን ሃልዴን የሰሩትን ሀሳብ በኤክስፐሪመንት ተግብሩ አሳይቷል፣ ዲዛይን አድርጓል ማለት ነው። ሶ he designed the primitive atmosphere. primitive atmosphere ምን ይመስል ይችላል የሚለውን ሀሳብ አስቀምጧል። ሶ primitive atmosphere ላይ የነበሩ ጋዞች ነበሩ። there was hydrogen gas and methane ነበረ and also the water vapor እነዚህ አየር ላይ የነበሩ and also including the ammonia እነዚህ አየር ላይ የነበሩ ስትራክቸሮች ናቸው ማለት ነው። ሶ በዚህ ኬዝ እነዚህ በተለያየ ሚንስ ኤክስተርናል ፎርስ ብለው ያስቀምጧቸው እነዚህ ሪአክት እንዲያደርጉ እንዲዋሃዱ ያስቻለው ነገር ምንድነው? የዩቪ ላይትን በመጠቀም ነው ማለት ነው። ሪአክሽኑ እንዲከሰት ያደረገው አልትራቫዮሌት ላይት ነው። ሶ እነዚህ ተዋህደዋል ማለት ነው። ሶ እነዚህ ተዋህደው ሲምፕል ኦርጋኒክ ሞለኪውሎችን ፈጥረዋል ማለት ነው። ሲምፕል ኦርጋኒክ ሞለኪውሎችን ሶ የነዚህ ውህደት በኮንደንሴሽን ፕሮሰስ ኤክስፐሪመንት ላይ ምን አድርጎ ነው ያሳየው? እነዚህ ኤሌክትሪክ ስፓርክ በመጠቀም በዚህ ቦታ እሱ የተጠቀመው ኤሌክትሪክ ሾኪንግ ወይም ኤሌክትሮድስ ተጠቅሟል። ኤሌክትሮዶችን ተጠቅሟል ማለት ነው። ከዚህ በኋላ ኮንደንስ እንዲሆን አድርጎታል። ይህንን ኮንደንስ እንዲሆን
ኮንደንስ ሲያደርገው የአክቹዋሊ ሲምፕል ሞሊኪል ኦርጋኒክ ሞሊኪሎቹ እንዲወጡ ማለት ነው። ኮንደንሰር ተጠቀመ፣ ቀዘቀዘ። ዘን ከዚህ በኋላ ምንድን ነው እዚህ ጋር ሲምፕል ኦርጋኒክ ማቴሪያሎች ተገኝቷል ማለት ነው። እዚህ ውስጥ ሲምፕል ኦርጋኒክ ማቴሪያሎች ሶ ዳት ፎርምስ ፋይናሊ ደ ኮምፕሌክስ ኦርጋኒክ ማተርስ ያንን የሚፈጥሩ ሲምፕል ኦርጋኒክ ማተሮች ተፈጥሯል። ሶ ላይክ ሜቢ ደ ኒውክሊክ አሲድ or the urea and other essential simple organic matters are produced after the condensation process. Okay, ኮንደንስ አደረገው። ኦኬ ከዚህ በኋላ ይሄ ወደ ምንድን ነው የተቀየረው? ይሄኛው ላይክ ፕሪሚቲቭ ኦሽን or ዋርም ኦሽን በሰዓቱ ስለነበረ ኦሽኑን የሚያሳይ ስትራክቸር ሰርቷል ማለት ነው በዚህ መልኩ። ሶ ይሄ ኦሽን እነዚህ ሲምፕል ኦርጋኒክ ሞሊኪሎች እዚህ ውስጥ ተቀላቅለው ፕሪሞዳል ሶፕ የምንለውን እንዲያመርቱ ወይም ሌሎች ኮምፕሌክስ ኦርጋኒክ ማተሮች ከዚህ ተሰርቷል ማለት ነው። ሲምፕል ኦርጋኒክ ማተርስ አር ፎርምድ ኮምፕሌክስ ኦርጋኒክ ሞሊኪልስ። ሶ the first cell is formed in the warm ocean. There are first cells in the ocean. ይህንን ለማሳየት ሞክሯል። በሴልን መፍጠር የሚችሉ ኢሴንሻል ሴል ማቴሪያልስ በዚህ ውስጥ እንዲፈጠሩ በኤክስፐሪመንት አሳይቷል ማለት ነው። ዘን አፍተር ይሄ በተለያዩ ሚንስ ኢቫፖሬት ሲያደርግ ተመልሶ ወደ አትሞስፌር ይወጣል። ከአትሞስፌር ተመልሶ ወደ ኢንቫይሮንመንት ላይ በዚህ ፕሮሰስ አትሞስፌር ላይ ኢንቫይሮንመንት ላይ ከወጣ በኋላ በዩቪ ላይት ተመልሶ ሲምፕል ኦርጋኒክ ማቴሪያልስ ይዋሃዳሉ። ሲምፕል ኦርጋኒክ ማቴሪያሎቹን እነዚህ ጋዞች ዲሳለ ጋዝስ አክቹዋሊ እነዚህ ጋዞች ናቸው። ጋዞቹ በኤሌክትሪክ በዩቪ ላይት ይዋሃዳሉ አትሞስፌር ላይ። ከዛ በኋላ ሲምፕል ኦርጋኒክ ማተር ይፈጥራሉ። እነዚህ ሲምፕል ኦርጋኒክ ማተር በኦሽን ውስጥ ሴል የሚያስፈልጋቸው ኮምፖነንት ይሟላሉ። ሴል ተፈጠረ ማለት ነው ኦሽን ውስጥ። ኦሽኑ ላይ ያሉ ውሃ ዋተሩ ኢቫፖሬት ሲያደርግ አትሞስፌር ላይ ይወጣል ተመልሶ። አትሞስፌር ላይ እንደገና በዩቪ ላይት ጋዞቹ ይቀላቀላሉ ተመልሶ። በዚህ ፕሮሰስ ሊቪንግ ቲንጎች እንደመጡ ወይም ደግሞ የመጀመሪያው ሴል የተፈጠረው በዚህ እንደሆነ ያሳያል። ዲስ ኢዝ አ ባዮኬሚካል ቲዮሪ ዊ ኮል ዲስ ኢዝ ሚለር ኤንድ ዩሬይ ቲዮሪ እንለዋለን ማለት ነው። ሁለቱ ሰዎች የሰሯቸው ቲዮሪ ነው። ባዮኬሚካል ቲዮሪ በአሌክሳንደር ኦፓሪን እና በጆን ሃልዴን በተጸነሰ ሀሳብ እንዲሁም መሬት ላይ እንዲረግጥና መሰረታዊ የኤክስፐሪመንት ሀሳቦችን አስቀምጠው ተቀባይነት እንዲያገኝ ያደረገው የሚለር ኤክስፐሪመንት ነው ማለት ነው። በዚህ መሰረት የመጀመሪያው ሴል የመጣው ከነን ሊቪንግ ቲንጎች ወይም ከጋዞች ውህደት የተፈጠረ ነው። ጋዞች ሲምፕል ኦርጋኒክ ማቴሪያሎችን ፈጥረው እነዚህ ደግሞ ወደ ኮምፕሌክስ ኦርጋኒክ ማተር ወደ ፕሮቲን ወደ ኒውክሊክ አሲድ ኢሴንሻል የሚባሉ ማቴሪያሎች ዲኤንኤን አርኤንኤን መፍጠር የሚችሉ የሴል ኦርጋኔሎችን መገንባት የሚችሉ ኦርጋኒክ ማተሮች በኦሽን ውስጥ ተፈጥሯል። ይሄ ደግሞ ወደ ሴል አድጓል። ከዚህ በኋላ ዩኒሴሉላር ኦርጋኒዝምስ መጥተዋል። ከዩኒሴሉላር ኦርጋኒዝምስ በኋላ ሌሎቹ መልቲሴሉላር ኦርጋኒዝም በኢቮሉሽነሪ ላይናቸው መሰረት ተፈጥሯል ማለት ነው። ይሄ የባዮኬሚካል ቲዮሪ ነው። በጣም በብዛት በሳይንቲስቶች ዘንድ ተቀባይነት ያገኘው ተጨባጭ ማስረጃ የቀረበለት ቲዮሪ ነው። ሶ ባዮኬሚካል ቲዮሪ ይሄን ይመስላል። ቪዲዮአችን ተመችቷችኋል? ከተመቻችሁ ለጓደኞቻችሁ ሼር አድርጉ። የዩቲዩብ፣ የቴሌግራም፣ የፌስቡክ ቻናሎቻችንን ሰብስክራይብ፣ ጆይን በማድረግ ሀሳቦቻችሁን አጋሩን። ስለተከታተላችሁ እናመሰግናለን።